በነገራችን ላይ ገና ማለት ነው እኛን ለማሳመን ከዚህ በላይ ይሄዳሉ ገና ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ በቤታቸው አልመጡም። ያልመጡበት ምክንያት ያው ሁለቱ እንደተለያዩ ነው አይደለ? እያወሩት ያሉት እንደቀጠለ ነው ማለት ነው። ቅመምዬ በሀቤት መታለች፣ ብሩክ ደግሞ በሁለት ሰው ቤት መጥተዋል ማለት ነው። ባይዘዌ እኔ እያየሁባቸው ያለው ምን መሰላችሁ? ነገሩ ምን ያህል እንደከበዳቸው ነው። ስራው በጣም ከብዷቸዋል። መናገር ፈልገዋል ግን ከብዷቸዋል። መተው ፈልገዋል ግን አልቻሉም ማለት ነው። ለነገሩ እንዴት ይተውታል? ቪው ራሱ እያሽቃበጠ አይደለ እንዴ? ሆ እኛን እያጨለሉ ነው። እንግዲህ ከዚህ በላይ ይሄዳሉ፣ ከዚህ በላይ ይቀጥሉበታል ማለት ነው። እኛን ለማሳመን እኮ አንድም ነገር የለም፣ አንድም ነገር ማለት ነው። ባይዘዌ ዶክተር ናኒ ማለት ነው ዛሬ ንግግሯ እንዴት እንደተመቸኝ ማለት ነው። ከመጀመሪያው እስከ መጨረሻው ማለት ነው በጣም ተመችቶኛል። ቦድሳቸዋለች። አሁን ኦልሞስት የስራ ከተጀመረ ሳምንት ሆኗቸዋል አይደለ? ዝም ብለው ነበረ እየተንጫጩ እየተደባደቡት የነበረው ማለት ነው። በተለይ ጩኸታቸው ጆሮአችን አደነቆሩት። በተለይ የፍፄ ጩኸት በስላሴ ስም የሐሰንና የፍፄ ጩኸት ማለት ነው። ቅመምዬ የኔ ቆንጆ የኔ እናት የኔ ወርቅ ማለት ነው። አይኖ ዊኖ ምን አይነት ውስጥ እንደሆንሽ ምን አይነት ሲቹዌሽን ውስጥ እንደሆንሽ እናውቃለን። ከባድ ውስጥ እንደሆንሽ እናውቃለን። ግን ደግሞ የኔ ውድ ማለት ነው ፍቅር ኒንጃ ማለት የምታፈቅሩትን ሰው አሳልፋችሁ ለሌላ ሰው መስጠት ማለት ምን ያህል ከባድ እንደሆነ የሚያውቀው ያውቀዋል። ገብቷቸዋል። ለጊዜው ምንም መስሎ ላይ ይታያችሁ ይችላል። ምክንያቱም ንዴት ውስጥ ናችሁ። ኢቨን ራሱ ተናዳችሁ ተበሳጭታችሁ በቃ ያንን ሰው በቃ መምታት ነው ወይ የሆነ ነገር መናገር ነው። ምክንያቱም ንዴት ውስጥ ናችሁ። ግን ደግሞ በማግስቱ ስታስቡት እኔ ነበርኩኝ እንደዚህ ያደረግኩኝ ብላችሁ ይቅርታ ለመጠየቅ ትነሳላችሁ አይደለ? ግን ይሄ ግን አስባችሁታል? የምታፈቅሩትን ሰው ነው ለሌላ ሰው አሳልፋችሁ የምትሰጡት ማለት ነው። ምን ያህል እንደምትጎዱት ምን ያህል እንደ ጉዳቱ ምን ያህል እንደሆነ የምታውቁትን ታውቁታላችሁ ብዬ አስባለሁኝ። አሁን ወደ ቅመምዬ ሲሄድልሽ የኔ ውድ የኔ እናት የኔ ቆንጆ ማለት ነው እንደምታወሪው ቀላል አይደለም። ተዋዶ መለያት በእኛ አልተጀመረም። እንለያይ የምታያቸውን ቃላቶች ለጊዜው ቀላል ሊመስሉሽ ይችላሉ፣ ግን በጣም ከባድ ነው። እዛ ጋር የምትጎዳው ሴትዋ ናት የምትጎዳው ማለት ነው። ወንድ ልጅ ሁለቱም አይጎዱ ማለት አይደለም፣ ግን ወንድ ልጅ ነው እሱ የሆነ ጊዜ ሊቆርጥለት ይችላል። ግን ሴት ልጅ ሴንሲቲቭ ናት። በጣም ጊዜ ይወስድባታል። ብዙ ጊዜ ይወስድባታል። ከራሷ ጋር ራሱ የምትሆንበት ጊዜ ራሱ በጣም ጥቂት ነው እና ከባድ ነው። እነሱ እንደዛ ናቸው እያልኩኝ አይደለም፣ ካራክተሩ ነው እየነገርኳቸው ያለው። እና በኮሜንት አላችሁ የምታሽቀብጡ ምንድን ነው ከሱ ህይወት አትወጪም ወይ? እሱ እኮ ለስራ ነው እየፈለገሽ ያለው። እስካሁን ተጠቅሞብሻል። ለዚህ ደረጃ ያደረሽው አንቺ ነሽ። ህይወትሽን አትፈልጊም ወይ? ጊዜሽን ለምን ትጨርሻለሽ? እድሜሽን ለምን ትጨርሽ? ኧረ ወይኔ ጉዴ! እመቤቴን በጣም በቃ እኔ እንጃ። በጣም ይገርመኛል እንደዛ ብላችሁ የምትጽፉ ሰዎች የምትሉ ሰዎች ማለት ነው። የፈረደበት አንድ ሙዚቃ አለ። በእርግጥ እኔ በሙዚቃ አምኜ ሳይሆን አድናቂም አዳማጭም አይደለሁም። ግን ደግሞ ንካው የሚለው ሙዚቃ አለ። አሁን እሷ እንደዚህ ስትሰማ የምር ምንም አይሰማትም? አይከፋትም? ይከፋታል እኮ። የምታፈቅረው ሰው እኮ ነው። የምትወዱትን ሰው አለማጣት እኮ የሚወደውን ሰው እንደምንም ብላችሁ ማስታረቅም ከቻላችሁ ማስታረቅ፣ ፊክስ ማድረግ ከቻላችሁ ፊክስ ማድረግ ነው። የምትወዱትን ሰው ላለማጣት ማለት ነው። ግን እናንተ ምንድን እየፈለጋችሁ? ሌላ ፋውል ነው እየከፈታችሁ ያላችሁት። በብሩኬም በኩል አላችሁ የላችሁ ማለት አይደለም። ብሩኬ ከሌላ ሰው የምትለጣጥፉት አላችሁ። እነሱ እናንተ የመረጣችሁላቸው ህይወት ነው እንዴ የሚመሩት? ይህን ያክል ሞኝ ናቸው? ስራ እየሰሩ እኮ ነው፣ እነሱ ስራ ላይ ናቸው። እናንተ ግን ሌላ ነገር ሌላ ዓለም ውስጥ ገብታችኋል ማለት ነው። ያው የፈለጋችሁትን ማድረግ መብታችሁ ነው፣ ግን ደግሞ ማንነታችሁ ነው እዛ ጋር የሚለካው ማለት ነው።
ወደ ሀብ ሲሄድላችሁ የሀብ ካራክተር ጭራሽ አልቻለውም፣ ጭራሽ ማለት ነው ከብዶታል። መናገር ሁላ ነው የጠፋበት ማለት ነው። እነሱ ግን አሁን በዛን ሰዓት መናገር ያለበት ምንድን ነው? ያው ወደ ሚዲያ መምጣት አልፈልግም፣ በቃ ምን ነገር መናገር አልፈልግም፣ ግን ደግሞ እዛ ጋ ብቻ በቃ እንደከበደው ነው እያየሁበት ያለው ማለት ነው። ምንድን ነው ሁለቱ ክፍተት እንዳይፈጥሩ ነው እየተናገሩት ያለው። ይሄንን ኦዲየንስም ይፈልጋል። ምክንያቱም የሁለታቸው ክፍተት ሶስተኛ ወገን እንዲገባ አመቹ ይሆናል ማለት ነው። እና አሁን የነሱ እንደተለያዩ ነው አይደለ? አሁን እንዲቀራረቡ አንድ ላይ ሆነው ነገራቶችን ፊክስ እንዲያደርጉ ነው እየተናገረ ያለው ማለት ነው። ሀብ ግን በጣም እንደከበደው ይታይበታል። ብቻ ያው ስራ ነው እየሰሩ ነው። ብቻ እንታገስ፣ ምንም ማድረግ አይቻልም። ወደ ብሩክ ሲሄድላችሁ